ተነጋገር መግባባት እንችላለን እኮ ቁጭ በል እኮ እንደወጣት ተነጋገር ቁጭ በል መጀመር እኔንም ልደበድበኝ ነው ቁጭ በል ሰላም እየኖርን በነበረበት ሰዓት አንዲት አደራ ተሰታይ ነው ያደራ ልጅ ናት ብሎ አንዲት ልጅ አምጥቶ ነበር ጥፋቶችን ታጠፋለች ቤት ውስጥ በቃ እኔና እሱ ስናወራ እንደ ትልቅ ሰው ቁጭ ብላ ወሬ ታዳምጣለች ነኪያት ነው የሚለኝ ሁሌ ከሱ ጋር ጸብ ነው ሁሌ ጭቅጭቅ ነው በቃ አንዳንዴ እሱ ማታ ጠጥቶ ይመጣል እሷን ለምትናገሪያታለሽ በሚል ሰበብ ሁሉ ቀን ነው እኔን የሚደበድበኝ ማለት ነው በዚህ ልጅ ምክንያት እየሰከርክ እየመጣህ እንደምደበድበኝ ነው አንቺን እንደወጣሽ እንደዚህ እንዴ ሁሌ ነው የምደበድበኝ ማጪ ነው አንቺ ተረጋጋ አሁንም ይሄው እንደደበድበኝ ነው አሁንም እነሱ ፊት አንተ ምን ቤት ነው ምን ተረጋጋ ይወልህ በራሴ በባለቤቴ በገዛምሽ ምን አገባ ባለቤት ልትሆን ትችላለች ዘውልህ አንቺ አሁን ራሱ በጣም ወንድሜ ትዝ አለኝና እሺ ተረጋጋ ለመረጋጋት ነው ገርማ አሁን ዝወዝታለዘው እየነገርኩ ያለውት ነገር ትክክል ነው ያው አደራ ታቃለች ነግራታለሁ ያደራ ልጅ እንደሆነች ያደራ ልጅ ትሆን የወንድም ልጅ የትኛው ወንድም ነው እኔ ማላቀው ወንድም አለ አዎ በጣም ዱብዳ ሊሆን የሚችል ነገር እንግዲህ በጆሮአችን ባይናችን አይተናል እንግዲህ አትንካኝ እኮ ተረጋጋ እኮ ወደዛ ሄድሽ እሺ ተረጋጋ እሺ ያውልህ አንቺ ተረጋጋና ቁጭ በል እሷ ምን አደረገች የመጣ ነው እኛ ከዚህ ቤት አልወጣም አሁን የካሜራሽ ምን ያደርጋል አንተ ጋዜጠኛ ነህ እሺ እሱ ምን ያደርጋል ለምን ትቀርጹ ጋዜጠኛ ለካሜራ እንዴት ይንከሳከሳል ስራት አዋርቻለሁ ምንም ይፈጣላችሁበት ምክንያት ምን እንደሆነ እኮ ነው ያልገባኝ ምንም አንቺ ለሽጣላልበት ምክንያት አንዴ ቁጭ በልሽ የት ነው የሚወጡት ለምንድን ነው የሚወጡት ልጅ እኮ ናት ያደራ ልጅ እኮ ናት ባደራ እኮ ነው ተቀብዬ ያመጣኋት እያለ በጣም ከኔ ጋር ሰላም ያልሆነ ነገር ውስጥ ገባ ልጅ ይዞ ሲመጣ ምንም አይነት ቅዋሜ አልነበረኝም ማለት ደስተኛ ሆኜ ነው ተቀበልኩት በሷ መጣ ማለት በቃ ባለቤት ማንንም እሺ እኔ ማንንም ሊሆን ይችላል ባለቤት ግን ማንንም አይደለችም ያንተ አካል ናት ስለ አደራ ልጅ የመጠየቅ መብት አላት ምንም ምን ነው በጣም ነው የምወዳት ረጅም ጊዜ በፍቅር ቆይተናል ብዙ የሚገራርም ፍቅር እንትን ብለናል የሚገርም ነው በሞት ቢለይም ማወቅ የለባትም ነበር ነው ወይስ አላሰው ይሄን ታቂ ነበር አንቺ ኧረ እኔ በጭራሽ አላውቅም አሁን እኮ ግራ እየገባኝ እኮ ነው ምን እንደሚል እኔም ማላቀው ወንድም እኔም ማላቀው ቤተሰብ ይሄን ሁሉ አመት በትዳር ስንኖር ይሄን ሁሉ አመት በፍቅር ስንቆይ እንዴት ነው እኔም ማላቀው ቤተሰብ የሚኖር አው በጣም ነበር የምወደው እና መቆጣጠር አቅቶኝ በጣም ይቅርታ እንኩኝ ምናምን ማለትን ታውና መፍትሄ እንፈልግ ልጅቷ ካንተ ጋር ያላት ቅርበት ሌላ ነው ምክንያቱም ታይ ስነስርዓት እንዴ ታይ አቶ ዳንኤል አባቴ ማውቅ አይወድልኝም እንዴ ተታደርኩኝ ነው እንደሱ አይደለም እኔ ያለው አይደል እንዴ ሲኖኔ እንደዚህ መጥቶሽ ቆይ ተረጋጋ እሺ ተረጋጋ መጀመሪያ ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ በእያላችሁበት ሰላም ፍቅር ጤና ለእናንተ ይሁን እንግዲህ ዛሬም በሌላ ፕሮግራም ተገናኝተናል እንግዲህ ያው የተለያዩ ፕሮግራሞችን እየሰራን ለእናንተ ማስተማሪያ ይሁን ዘንድ ወደ እናንተ የምናቀርብበት ፕሮግራም ነው እንግዲህ ዛሬ ደግሞ አንድ እህታችን እንግዲህ ወደ ቤቷ ጠርታናለች ምን ገጠማት የሚለውን ከሷ አንደበት እንሰማለን እንግዲህ በተለያዩ ጊዜ የተለያዩ ችግሮችን እያነሳን ለእናንተ መማሪያ ይሁን ዘንዳ የተለያዩ ሐሳቦችን እናቀርባለን ዛሬ ደግሞ እንደገጠማት ኪሷን ጠይቃታለን አብራችሁን ቆዩ እሺ ሰላም እንዴት ዋልኩ እንዴት ነሽ አለን እግዚአብሔር ይመስገን አለን እስኪ እንተዋወቅ ማን እንበል እሺ እኔ ዘመናዊ ይባላለሁ ዘመናዊ እሺ ያው እንግዲህ ዘመናዊ በስልክ አንዳንድ ነገሮችን እንግዲህ ነግረሽኛል ደግሞ ወደዚህም የመጣሁት ዲቴል ስላለው ነገር ምን ስለተፈጠረው ነገር ካንቺ አንደበት ለመስማት ነው የመጣሁት ምንድነው የገጠመሽ የሚለውን ነገር እስኪ ለኛም ለቤተሰቦቻችንም የመፍትሄ አካል ይሆኑ ዘንድ እስኪ ብትነግሪ እሺ እንግዲህ በመጀመሪያ ያው የኔን ችግር እንደ ችግራችሁ አይታችሁ ችግሬን ለመፍታት ጊዜያችሁን መስዋዕት አድርጋችሁ እዚህ ድረስ መጣችሁ ስላዳመጣችሁኝ አመሰግናችኋለሁ በእውነት እንግዲህ ችግሩ የተፈጠረው ከሁለት አመት ሆኖታል ችግሩ መፈጠር ከጀመረ
እና በጣም ቤቴ ውስጥ በትዳሪ ሰላም እየነሳኝ ያለውን ጉዳይ ለማከራችሁ ነው እዚህ ድረስ የጣራዋችሁ። በቃ እንቅልፍ እየነሳኝ ያለ ጉዳይ ነው ይሄ ጉዳይ። እና ነገሩ ምንድነው ባለቤቴ በሰላም እየኖርን በነበረበት ሰዓት አንዲት አደራ ተሰታይ ነው ያደራ ልጄ ናት ብሎ አንዲት ልጅ አምጥቶ ነበር። እና ያው እኔም በጣም ልጅም ስላልነበረኝ በጣም የልጅ ፍቅርም ስለነበረብኝ ያመጣትን ልጅ እንደ ልጅ ያድርጊ ትጦረኛለሽ ብዬ ነበር ወደ ቤት ያስገባዋት። ያው እሱ ልጅ ይዞ ሲመጣ ምንም አይነት ቅዋሜ አልነበረኝም ማለት ደስተኛ ሆኜ ነው ተቀበልኩት። ምክንያቱም ያው ቤት ውስጥ ብቻኛም ስለሆንኩኝ በጣም በደስታ ነው የተቀበልኳት። እና ምንድነው የሆነው ያው በቃ በጥሩ ስነ ምግባር ነበር እኔ ማሳደግ የፈለኩት እሷን ማለት ነው። በጣም በጥሩ ስነ ምግባር በቃ ትልቅ ቦታ እንድትደርስ ነበር የምፈልገው። ግን ያ ነገር አልሆነም። መጀመሪያ ላይ ስትመጣ ደህና ነበረች ጸባይዋ። ያው በትምህርትም ማስገብተናታል፣ በትምህርቷም ጥሩ ነች። ከሆነ ጊዜ በኋላ ግን በጣም አጠራጣሪ ነገር አየሁ። በጣም ጸባይዋ ይቀያየራል። አብሶ በቃ ከሱ ጋር ምንም ችግር የለባትም እውነት ለመናገር ችግሯ ከኔ ጋር ነው። እና እኔ ደግሞ ያው ባልወልዳትም እንደ እናቷ ነኝ። እንደ እናት ደግሞ እንድታከብረኝ ፈልጋለሁ። እንደ እናት ማድረግ ያለብኝን ነገር እያረኩላት ነው። እሷ ደግሞ ቢያንስ ለኔ እንደ ልጅ መሆን አለባት። እንደ ልጅ መደረግ ያለበትን ነገር ማድረግ አለባት። ግን እሷ ያንን ነገር እያደረገች አይደለም። በጣም ብዙ ጥፋቶችን ታጠፋለች ቤት ውስጥ። በቃ እኔና እሱ ስናወራ እንደ ትልቅ ሰው ቁጭ ብላ ወሬ ታዳምጣለች። እንደ ትልቅ ሰው ቁጭ ብላ ወሬ ታዳምጣለች። እንደ ልጅ ማዛትን ነገር አትታዘዝልኝም። ኢቭን ኢፍ ሱቅ እንኳን ሂጂና የሆነ ዕቃ ግዢልኝ ስላት እሺ አትለኝም። መልሷ ጥሩ አይደለም። እና እኔ ደግሞ በጣም እበሳጫለሁ በዛ ሰዓት። እሷን በመናገራት ሰዓት ደግሞ እሱ ደስተኛ አይሆንም። በጣም እኔ መልሶ ይናገረኛል። እንዴት ትናገሪያታለሽ? ልጅ እኮ ናት፣ ያደራ ልጅ እኮ ናት፣ ባደራ እኮ ነው ተቀብዬ ያመጣኋት እያለ በጣም ከኔ ጋር ሰላም ያልሆነ ነገር ውስጥ ገባን ማለት ነው። ያው እንግዲህ አሁን ያለውን ነገር እንግዲህ በደንብ ነግረሽኛል። ግን እስኪ ስለ ልጅቷ ንገሪኝ። ስንት ዓመቷ ነው እና እዚህ ቤት እንዴት ልትገባ ቻለች የሚለውን ነገር እስኪ በደንብ ንገሪኝ። ስለ ልጅቷ እስኪ ንገሪኝ። እሺ ልጅቷ አሁን 18 ዓመቷ ነው። እዚህ የመጣችው ከ2 ዓመት በፊት ማለትም በ16 ዓመቷ ነው እዚህ እሱ ይዟት የመጣው። እና እሱ ይዟት ሲመጣ ባደራ ነው የተቀበልኳት። ያደራ ልጄ ናት እና አደራ ነው መብላት አልፈልግም የሞት ልጅ ናት ብሎ ነው ያመጣት ማለት ነው። እና በቃ እንደዛ ሲለኝ እኔም ልጅቷን ሳያት በጣም ነበር የምታሳዝነው። ጉስቁል ያለች ነበረች። ያው በጥሩ መልክ አስተዳደግ እንዳላደገች ታስታውቅ ነበርና በጣም አሳዘነችኝ። ወደ ቤት አስገባዋት። ግን በቃ ቤት ከገባች በኋላ በጣም የተፈጠረው ነገር በጣም ከባድ ነው። በቃ በትዳሬ ምንም ሰላም ማግኘት አልቻልኩም። እሷን ቢያንስ እንኳን እሷን ለመቅጣት እንኳን እሱ እድሉን አልሰጠኝም። ቢያንስ እኔ በራሴ መንገድ እንዳስተካክላት ፍቀድልኝ ስለው በቃ እሱ ምንም ደስተኛ አይደለም። በቃ እንዳትነኪያት ነው የሚለኝ። ሁሌ ከሱ ጋር ጸብ ነው፣ ሁሌ ጭቅጭቅ ነው። በቃ አንዳንዴ እሱ ማታ ማታ ጠጥቶ ይመጣል። እሷን ለምን ትናገሪያታለሽ በሚል ሰበብ ሁሉ ቀን ነው እኔን የሚደበድበኝ ማለት ነው። እና በጣም ትልቅ ስቃይ ውስጥ ነው ያለሁት። በጣም ትልቅ አይዞሽ። ቆይ ምንድነው ማለት እንደዚህ አይነት ነገሮች እንዲፈጠሩ የሚያደርገው ነገር ምንድነው? ባለቤትሽስ እሷ ወደ ቤት ከመጣሽ በኋላ ነው የተቀያየረብኝ ያልሽኝ ነው? አዎ እውነት ነው። በፊት በጣም በደስታ ሰላማዊ ትዳር ነው የምንኖር የነበረው። ያው እንደነገርኩ ልጆች ባይኖሩንም እንኳን በቃ በጣም ደስተኞች ነበርን። ምንም የጎደለን ነገር የለም። እንደምታየው ሁሉ ቤታችን ሙሉ ነው። ያው ከሱ የተሻለ ሀብት እኔ ቢኖረኝም እሱም ቢሆን ደህና ነው ያለው ነገር ማለት ነው። እና በጣም ጥሩ ኑሮ ነው የምንኖረው። መተሳሰብ የሞላበት በፍቅር በጣም ብዙ ጥሩ ጊዜያቶችን አብረን ያሳልፈናል። እና አሁን ላይ እየተፈጠረ ያለው ነገር በጣም ነው ግራ ያጋባኝ። በጣም እኔ ትዳሬ በዚህ ደረጃ በጣም ወለታች ይወርድብኛል ብዬ አንድም ቀን አስቤ አላውቅም በእውነቱ። በጣም ነው እንግዲህ ያዘንኩት። እኔ ምናልባት እናንተ ጋር መፍትሄ ካለ ብዬ ነው እንደው ቢጨንቀኝ ቢጠበኝ ነው እንደው ወደ እናንተ ልመጣ የቻልኩት። ያው እንግዲህ ማድረግ የምንችለውን ነገር እናደርጋለን። ግን ምናልባት የኔ ሀብት ነው የሚበልጠው ምናምን የሚል ነገር ነግረሽኛል። እሱ ሊሆን ይችላል ምናልባት እንደዚህ የመቀየሩ ምክንያት? እውነት ለመናገር እሱ አይመስለኝም።
ምክንያቱም ያለኝን ነገር አብረን ነው ማለት ያው በእኔ ስምም ቢሆን ያው ከቤተሰቦቼ የመጣ ነው ሀብቱ ንብረቱ ከቤተሰቦቼ በውርስ ያገኘሁት ነው ግን ያለኝ ነገር የኔ የሚበልጥ ቢሆንም ግን አብረን ነው እዚህ ጋር እየተጠቀምን ያለነው እኔ ለግሌ ብዬ ማውጣው ነገር የለም እዛ ጋር የምናረገው ነገር የምንጠቀመው ሁሉም ነገር የጋራችን ነው ትዳር ውስጥ እስካለህ ድረስ እንደዛ ነው ግን ምንም ቢሆን ደግሞ እኔ በስሜ በግሌ ያው የቤተሰብ የውርስ ያገኘሁት ነገር አለ በሱ ምክንያት እንግዲህ ምንም ጻው የለንም በቃ ጻባችን ይችው ልጅቷ ነች በዚህ በልጅ ምክንያት ነው በቃ ሁሌ ጭቅጭቅ ጻብ በቃ ሁሌ ማታ ድብድብ ነው ምንም ሰላም የለም ቤት ውስጥ የመጣያችሁ ምክንያት ልጅቷ ነች ነው የምትዩ አዎ እሷ ነች ቆይ ባህሪዋ ምን አይነት ነው እስኪ ልጅቷ ባህሪዋ በጣም አስቸጋሪ ነው እኔ በዚህ ድሜዋ እንደዚህ በቃ እኔ ይሄን ከሷ አልጠብቅም መጀመሪያ ላይ እንደነገርኩ ስትመጣ ጥሩ ልጅ ነበረች ትምርቷንም ካቆመችበት ከ6ኛ ክፍል ነበር ያቆመችው እዚሁ አስቀጠልኳትኝ ትምርት ቤት ከገባሽ በኋላ በቃ በጣም አንድ ሁለት ጊዜ እንደውም አስተማሪዎቹ ጠርተውኝ ክፍል እንደማትገባ ነው የነገሩኝ እና ምክንያቱን ስጠይቃት በቃ እኔ መማር አልፈልግም ነው የምትለኝ የት ነው የምትውዩ ብዬም ስጠይቃት ልትነግረኝ ፈቃደኛ አልሆነችም የምትውልበትም ቦታ ማለት ነው እና በቃ ማዛተንም ነገር እንደ እናት ይሄን አድርጊ ስላት እኔ አሞኝም ስተኛ እንኳን ቡና እንኳን አፊልኝ ስላት እሺ ብላ ተታዘዘኝም በጣም እንደው ጭራሽ ደግሞ ብላ ደግሞ አሁን ደግሞ እንደ ጎረምሳ ውጭ አምሽታ መምጣት ጀመረች ለምን ብዬ ስናገራት ታያት እድሜዋ ነው እያለ እሱም በዚህ ምክንያት እኔና እሱ በቃ ትልቅ ጻብ ውስጥ ነው ያለነው አሁን በቃ ያው እንግዲህ ጎረቤቶችም መሳቂያ አረገችን ልጅ ብለው አምጥተው እዚህው እያመሸች እየገባች ብለው ጎረቤቶችን መሳቂያ አረጉኝ በጣም ከባድ ነገር ውስጥ ነው ያለው እውነት እንደው ያደራ ልጅ እንደሆነች አንቺ ማለት ምንድነው እስኪ ያደራ ልጅ መሆኗን ዲቴል የምታውቂው ነገር አለ ወይስ እሱ ያለሽ ናምነሽ ነው እንደው እኔ ምንም የማውቀው ነገር የለም በቃ እሱ ያለኝን የሱኑ ቃል አምኜ ነው እስካሁን ድረስ ያለውት ያደራ ልጅ ናት የሙት ልጅ ናት ቤተሰቦቿ ሞተዋል አርፈዋልና ቤተሰቦቿ ከማረፋቸው በፊት ለኔ አደራ ሰጣዊ ነው ያለኝ እንደዛ ሲለኝ በቃ እሱና አምኜ ከሷ እንትን አልኩኝ የሱን ቃል አምኜ እንትን ማለት ጀመርኩኝ አስገባዋት ወደ ቤቴ ጥሩ እስኪ ቁጭ ብላችሁ ለማራት ሞክራችኋል ይሄ ነው ትክክል አይደለም የምታደርገው ነገር ያደራ ልጅም ቢሆን እንግዲህ እንደዚህ ውጪ ማታም 18 አመት ቢሆን ውጪ አምሽቶ እስከ መግባት ሴት ልጅ ናት ጊዜው ደግሞ ጥሩ አይደለም ያደራ ልጅም ብትሆን ይሄ መደረግ የለበትም ብለሽ ቁጭ ብለሽ ይሄን ነገር ለመፍታት አውርተሹ ታቀለሽ እሱን በግልጽ አዎ በጣም ብዙ ጊዜ ሞክሬያለሁ እንደው አልሆን ቢለይ ነው ወደ እናንተ ራሱ ምንድነው የሚሰጥሽ ምላሽ የሚሰጠኝ ምላሽ ታያት ልጅ ናት እድሜዋ ነው እያለኝ ያለው እኔ ደግሞ እዚህ ጋር መሳቂያ ሆንኩኝ የጎረቤት መሳቂያ መሳለቂያ ሆንኩኝ እሱ ሁሌ በገባ ቁጥር ነው በቃ እኔ ቁጭ አድርጌ ላወራው በጣም ብዙ ጊዜ ሞክሬያለሁ እሱ ግን ምንድነው የሚለኝ በቃ እድሜዋ ነው እንደፈለገሽ ትሁን እንደፈለገሽ ትዝለል እንደፈለገሽ ትውጣ ትግባ ምን አገባሽ ስለ ጎረቤቶቻችን ነው የሚለኝ እኔ ደግሞ በቃ ያ ነገር በጣም ከበደኝ እስኪ አሁን እኛ ምን ልናደርግ እንችላለን ምናልባት ሁለታችንም ቁጭ ብለን ብናወራችሁ ነው የሚሻለው ወይስ ለየብቻ ምንድነው እስኪ ስለ ባለቤትሽ እንደዚህ ቀጥታ ብናወራው ምላሽ ሊሰጠን ይችላል ብለሽ ታስቢያለሽ እሱ በጣም ከባድ ሰው ነው እሱ አሁን እንደዚህ ብላችሁ ብትነግሩትም ጥሩ ምላሽ ላይ ሰጣችሁ ይችላል ስለዚህ የሚተባበረን አይነት አይደለም ማለት የሚተባበራችሁ አይነት አይደለም ያን ነገር እንግዲህ እንዴት እንደምትፈቱት አላውቅም እኔ ችግር የለውም ያው እንግዲህ ያው ችግርሽን ያንቺ ችግሬኛም ችግር ነው ምናልባት ግን በዚህ መሃል አንቺ ላይ ያደረገሽ ነገር አለ ወይ ምናምን አንቺን ነው የበደለሽ ነገር አለ በዚህ አዎ በጣም ብዙ ነገር በድሎኛል እኔ እውነት ለመናገር በየቀኑ ነው እየደበደበኝ ያለው እየገባ ምንም በቃ ሰላም የለኝም ለሊቱን አዎ እሷ ምክንያት ለምን አምሽተሽ መጣሽ ለምን እንደዚህ አታረጊም ባልኩ ቁጥር እኔ ዱላ ነው በቃ ሌላ ምንም የሚተርፈኝ ነገር የለም ሁሌ ነው እየጠጣ እየመጣ የሚቀጠቀጠኝ በሷ ምክንያት ለቤተሰቦቹ ምናምን አልተናገርሽ ተናግሬያለሁ በቃ እነሱ ምንም መፍትሄ ያጡለት ነገር ነው ይሄ በጣም ብዙ ጊዜ ተናግሬያለሁ ያው ስለዚህ እንግዲህ ሁሉንም ነገር ሞክረሽ እንግዲህ አልተሳካም ማለት ነው እንግዲህኛ ደግሞ ያንቺ ችግር የኛ ችግር ነው
ማድረግ የምንችለው ነገር በሙሉ አድርገን የመፍትሄ አካል ለመሆን ወይም ደግሞ ለአንቺ መፍትሄ ለመስጠት የቻልነውን ነገር በሙሉ እናደርጋለን አንቺ ግን ለመረጋጋት ሞክሪ ራስሽን አረጋጊ ለኛ የሚጠቅመን ነገር ካለ እንደዚሁም ያው ስልኬን ታውቂያለሽ የቢሮም ስልክ ታውቂያለሽ በዛ እንድትደውይልኝ እንጠይቅሻለን ማለት ነው አይዞሽ በርሽ እንግዲህ ውድ ተመልካቾቻችን ችግር የለውም ውድ ተመልካቾቻችን እንግዲህ እህታችን የነገረችንን ሰምታችኋል እንግዲህ እንደ ሁሉ ጊዜው ትብብራችሁ ከኛ ጋር ይሁን ለሷ እንግዲህ መፍትሄ ለመስጠት ደግሞ የሚመለከታቸውን ሰዎች ለማውራት ጥረት እናደርጋለን በሷ አካባቢ ያሉ ሰዎች እንደዚሁም የሚመለከታቸውን አካሎች በሙሉ አውርተን እንግዲህ የተለያየ መፍትሄ ለመስጠት እንሞክራለን እስከዛው ድረስ እንግዲህ አብራችሁን ቆዩ ሰላም ውድ የቻናላችን ቤተሰቦች እንደምን ቆያችሁ እንግዲህ ከዚህ በፊት በሰራነው ፕሮግራም ላይ እንግዲህ የአንድ እህታችንን የዘመናዊን እንግዲህ ታሪክ ሰምተናል ዛሬ ደግሞ ብዙ ያጣራናቸው ነገሮች አሉ ለማመን የሚከብዱ አስቸጋሪ ነገሮች በጣም ዱብዳ ሊሆን የሚችል ነገር እንግዲህ በጆሮአችን በአይናችን አይተናል እንግዲህ ሰሞኑን ባደረግናቸው አንዳንድ እንቅስቃሴዎች በድብቅ ካሜራ በተለያዩ የመረጃ ማግኛ መንገዶቻችን እንግዲህ ከሰዎችም ጠይቀን ያገኘነው ነገር እጅግ በጣም አስገራሚና የሚያሳዝን ነው እንግዲህ እህታችን እንግዲህ ያለውን ነገር ለሷም ግልጽ እናደርጋለን ግን እኛስ ምንም እንዳላወቀ ሆነን እንግዲህ እነሱን ለማውራት እንሞክራለን ከነሱ የሚመጣ ነገር ካለ እንግዲህ ለመረጃውን እንዳለ ሆኖ ከነሱ አንደበት እንግዲህ ራሳቸው እንዲያምኑ ማድረግ አለብን ይህን ደግሞ ዛሬ እንግዲህ አሁን ወደነሱ ቤት ሄደናል እንግዲህ እህታችን እንግዲህ ዛሬ ቤት እንዳለ ነግራናለች አሁን ደግሞ ሄደን ወደዛ ያለውን ነገር እንግዲህ ከነሱ ለማጣራት እንሞክራለን ችግሮችን ፈተን የመፍትሄ እንሰጣችኋለን እንግዲህ እስከዛው ድረስ አብራችሁን ቆዩ እንግዲህ ተከተሉ እንግዲህ ተመልካቾቻችን ቤቱ ይሄ ነው ሰላም ነው እንዴት ነሽ ሰላም ነው አለ ሰላም አለ እንዴት ነው ሰላም ነው ቁጭ በል ወንድም አንዴ ተረጋጋ አይ ምንም ነገር የለም አንዴ ተረጋጋ ምንም ነገር ነገር የለም ውጣ ችግራችሁን ለመፍታት አንዴ ተረጋጋ ቆይ ምንም ነገረው ነገር የለም ቆይ ይኸውልህ ምን ነገረው ነገር አለ ተረጋጋ ምንድነው ካሜራ ጨረሽ እሺ አንዴ ያጠፋለሁ ውጣ እኮ እሺ ተረጋጋ እሺ ተረጋጋ ቁጭ በልና ከዛ በኋላ እናወራለን ቁጭ በል ምን ልቀመጠው እንነጋገረው ነገር የለም እኮ ራስ ካሜራ ይዘሽ ትመጣለሽ አንተ ራስ ማን ምንድነው ያለ ፈቃድ እንዴት ወደ ቤት ትገባለህ እሺ እኔ ጋዜጠኛ ነኝ ችግሮችን ለመፍታት ነው የመጣሁት እና አንዳንድ ችግሮች ቤት አካባቢ አንዳንድ ችግሮች እንዳሉ አውቃለሁ እና መፍትሄ ለመስጠት ነው የመጣሁት የምን መፍትሄ ነው ችግር ምን ነገር ነው መፍትሄ ሊሰጥ ሲጀመር ያለ ፈቃድ እንዴት ትገባለህ አንተ ነኝ እዚህ ቤት አቦራ እኮ ነኝ ይገባኛል ግን አንዴ ቁጭ ብለን ማውራት እንችላለን አንቺም ካሜራም ውጣ አንተ ባለው አንዴ ወንድሜ ተረጋጋ አትንካኝ እኮ ተረጋጋ እኮ ወደዛ ሄድሽ እሺ ተረጋጋ እሺ ይኸውልህ እሺ እሺ ተረጋጋ አንቺ ተረጋጋና ቁጭ በል እሷ ምን አደረገች የመጣ ነው እኛ አይደል ከኛ ጋር ለምን አታወራም እኛ እኮ ሰላም ልንፈጥር እኮ ነው የመጣ ነው እነሱ ለኛ ሰላም ብለው ነው የመጣው ምን ተፈጥሮ ነው ሲጀመር ሰላም እሺ ምንም አልተፈጠረም ቁጭ በልና ይነግሩሃል አንተ ለምን አትረጋጋም መጀመሪያ ተረጋጋ ቁጭሽ ቁጭ ማለት እንችላለን እዛ ጋር ነው እዛ ራቅ እሺ እሱ ጋር ይኸው እሺ ራቅ ይኸው እሺ ችግር የለውም እዚህ ጋር ቦን ችግር የለውም ምንድን መረጋጋት ትችላለህ ተረጋጋና ሰማው እሱ ምን እንደሚል ሰማውና ለሚጠይቅ ነገር ይኸውልህ የሆነ ችግር እንዳለ ባለቤት ባምንም በሌላም የሆነ ነገር ስላጫወተችን እኛ መፍትሄ ለመስጠት ነው እኔ ጋዜጠኛ ነኝ የብዙ ችግሮችን ሐሳብ እየሰማን ለነሱ ደግሞ መፍትሄ የምንሰጥ ሰዎች ነን ዛሬም እዚህ የመጣንበት መንገድ እሱ ነው ለትረዳኝ ከሞከርክ እዚህ የመጣሁት ለሰላም ነው ሰላም ለመፍጠር ነው የመጣሁት በርግጥ ሰላም ነበረ ግን አንዳንድ ችግሮች እንዳሉ በአንድም በሌላም ስለሰማሁኝ የለዛ ችግር መፍትሄ ለመስጠት ነው የመጣሁት እና አንተ ደግሞ ልትተባበረን ይገባል ቤቱም ሰላም ነው እኛም ሰላም ነን ግን ጋዜጠኛ ራሱ ብትሆን አንተ ያለ አባወሮ ፍቃድ እንዴት ዝም ብለህ ትገባለህ በር ላይ ሲጀም ነው አልፈቀድኩልም እሺ ይቅርታ ይቅርታ ስለ ከልቤ ነው በቃ ልክ አይደለም የገባንበት መንገድ እንደገና ከሷም ጋር አውርተናል አንዳንድ ነገሮች አንቺ ራሱ ሲጀመር ነግረሽኛል እነሱ እንደሚመጡ እና እኔ ታዲያ በነግርህ እኮ አንተ ፈቃደኛ አትሆንም ለዛ ነው ያልነገርኩህ እኮ ያው ለሷን አትጫናት ይኸውልህ ቆይ አንተ ዝም በለዚህ ጋር ያገባ
አንቺ መጀመሪያ ለኔ ለምንድን ያልነገርሽኝ ነው? ፍቃደኛ ስለማትሆን ነው ያልነገርኩ። ዝም ብለሽ የማንንም ጎረምሳ ይዘሽ ትመጫለሽ? አረ እኛ ጎረምሳ አይደለም ጋር ተረጋጋና ስማቸው ተረጋ። እነሱ እኮ የመጡት እኮ እኔ እናንተ ሰላም ስላልሆነ ነው አይደለ? እኔ እናንተ ሰላም ሊፈጥሩልን የመጡ። ስለዚህ ስማቸው ቁጭ በልና እንዴ ሊዘርፉን ቢሆንስ? አረ እኔ እንደዚህ ባል ነገር የለም። ያው ለኛ ዘራፊዎች አይደለንም። በምን እናውቃለን? ህጋዊ ፍቃድ አለን። ፍቃዳችንን ማሳየት እንችላለን። እሺ አሁን ቀጥ ብለው አንቺም አይ አልወጣም አልፈልግም። ካሜራሙ አልወጣም ራሱ አጥፋ። ይሄን ነገር አጥፋ። አጥፋለሁ። አልወጣም። ከዚህ ቤት አልወጣም። አሁን ይሄ ካሜራሽ ምን ያደርጋል? አንተ ጋዜጠኛ ነህ። እሺ እሱ ምን ያደርጋል? ለምን ትቀርጹ? ጋዜጠኛ ለካሜራ እንዴት ይንቀሳቀሳል? ይኸውልህ ተረጋጋና ካሜራው ነው ከሆነ ችግር አጠፋለሁ ማለት የተለየ ችግር ካለብህ ከካሜራው ጋር ከሆነ ችግር አጠፋላለሁ። ግን ተረጋጋና እኛ ለሌሎች መማሪያ እንዲሆን ነው ካሜራ መያዝ ነው። አታስፈራራ። ተሳርለችም ችግሩ እዚህ ቤት ውስጥ ነው። እሱን ፈተን እንሄዳለን። ካሜራውን ደግሞ አጠፋላለሁ እና የካሜራው ደግሞ እዚህ መሆን ምንጩ ለሌሎች ማስተማሪያ ይሆናል። እንደነዚህ አይነት ነገሮች ለሌሎች ሰዎች ማስተማሪያ ይሆናል ብለን ነው የምንቀርጸው እንጂ ለሌላ ነገር አይደለም። ግልጽ ነኝ? ምንም ግልጽ የሚባል ነገር የለም። እሺ አንዴ ካሜራውን አጥፉልን። ተመልካቾቻችን ያው የነበረውን ሁኔታ ተመልክታችኋል። እንግዲህ ከወንድሜ ጋር ለ30 ደቂቃ ያህል እንግዲህ ቁጭ ብለን ለማውራት ሞክረናል። ያለውን ችግርም ፈተን እንግዲህ እዚህ ጋር ስላለው ነገር ስለተፈጠረው ነገር ምን እየሆነ እንዳለ እንግዲህ ቁጭ ብለን ለማውራት እዚህ ጋር ችለናል። እንግዲህ አብራችሁን ቆዩ። ያው እንግዲህ ረጅም ደቂቃዎች አወራን። ያው ተግባብተናል ብዬ አስባለሁ። ልክ ነህ። ያው እኮ መጀመሪያም እኮ በዚህ መንገድ ብትነግሩኝ ኑሮ ይሄ ሁሉ እንትን አይፈጠርም ነበር። ያው እንደነገርኩ ነው። እኛ ያው ብዙ ጊዜ እንግዲህ ችግር ሲፈጠር ሁልጊዜም በችግር ላይ ችግር መፍጠር ሳይሆን መፍትሄ ለማግኘት ነው እንግዲህ የተለያዩ ቦታዎች ላይ የምንሄደው። እህታችንን በነገረችን መሰረት እናንተ ቤት ፍቅራችሁ የተወሰነ የቀዘቀዘ ስለመሰለን በነገረችን መንገድ እንግዲህ መፍትሄ ለመስጠት ነው እዚህ የመጣ ነው። ብዙ ጊዜ እንግዲህ ትዳር ላይ ብዙ ነገሮች ይፈጠራሉ። ባልና ሚስት እንግዲህ ሁልጊዜም ቢሆን ሰላም ይሆናሉ፣ ፍቅር ይሆናሉ ማለት አይደለም። አንዳንዴ የሚፈጠሩ ነገሮች ይኖራሉ። እነዛ ነገሮች ሲፈጠሩ ደግሞ እርስ በርስ ተነጋግሮ መፍትሄ መፈለግ፣ አለዛም ደግሞ ወጣ ካለ እንግዲህ በአካባቢ ያሉ ሰዎች እንደዚሁም የማህበራዊ ሚዲያዎች ወይም ደግሞ የማህበራዊ ኃላፊነት ያለባቸው ሰዎች እንግዲህ እንደነዚህ አይነት ነገሮችን ለሌሎች ማስተማሪያ እንዲሆኑ ብለው የተለያዩ ውሳኔዎችን ይወስናሉ። ከዛ መሃል እኛ እንግዲህ ዛሬ ወደዚህ የመጣንበት አንዱ ምክንያት ነው ማለት ነው። ስለዚህ እስኪ ከናንተን ጀምር። እንግዲህ እንዴት ተዋወቃችሁ? እስኪ ስለ ፍቅራችሁ ብትነግሩኝ። ከባለቤቴ ጋር እንግዲህ ረጅም ጊዜ አሳልፈናል። በጣም ነው የምወዳት። የሚገርም ነገር ምን ነው በጣም ነው የምወዳት። ረጅም ጊዜ በፍቅር ቆይተናል። ብዙ የሚገራርም ፍቅር እንትን ብለናል። የሚገርም ነው። እሷም በጣም ነው የምትወደኝ። ነገራችሁ እንጂ በጣም ነው የምንዋደደው። እስኪ ስለ መጀመሪያ እንግዲህ እንድትዋወቃችሁ እስኪ ስለ ፍቅራችሁ ጊዜ ስላሳለፋችሁት ህይወት እንዴት ፍቅር ወደ ትዳር ተለወጠ የሚለውን እስኪ ሰፋ አድርገሽ ንገሪኝ። እንግዲህ ያው ከሱ ጋር የተዋወቅነው የዩኒቨርሲቲ ተማሪ እያለን ነው የተዋወቅነው። ከዛ በኋላ ከዩኒቨርሲቲ ተመርቀን ከወጣን በኋላ ያው ወደ ስራው ዓለምም ከገባን በኋላ ግንኙነታችን ቀጠለ። ማለት በፍቅረኝነት ደረጃ ሳይሆን በጓደኝነት ደረጃ ነው የነበርነው። ከዛም በኋላ ቀስ እያለን በሂደት ወደ ፍቅር ቀየር ነው ማለት ነው ግንኙነቱን። ከዛ በፍቅርም እንደዛው 3 አመት አካባቢ በፍቅር ቆይተናል። ከዛ እንደማንኛውም ፍቅረኛሞች ሽማግሌ ልኮ በትዳር ተሳሰረን ማለት ነው። በትዳር ከተሳሰርንም በኋላ ያው ምንም ኑሯችን ጥሩ የሚባል ኑሮ ነው የነበረው። ያው እሱም ሁለታችንም በተማርንበት እየሰራንም ያው የቤተሰባችንም የሆነ ነገር ስለነበረ ጥሩ የሚባል ደረጃ ነው የነበርነው። ያው እሱም ነጋዴ ነው የነበረው። እኔም ደግሞ ከቤተሰቦች ያገኘሁት ነገርም አለ። እዚህም ትንሽ የተወሰነች የራሴ የሆነች ስራ አለችኝ። እሷን እየሰራን ጥሩ የሚባል ኑሮ ነው የምንኖር የነበረው። ያው እንግዲህ በልጅ አልተባረክንም እንጂ ኑሯችን በጣም ጥሩና
በቃ ማንም ጎረቤትም ሰውም ሲያይን የሚያስቀና አይነት የፍቅር ህይወት ነው የፍቅርም የትዳርም ህይወት ነው የነበረን ደስ ይላል ምናልባት በልጅ አልተባረክንም ስትይ ማለት ግልጽ አልሆነልኝ ያው እንግዲህ እንደነገርኩ ያው ልጅ አልወለድንም እኔና እሱ ከተጋባን በኋላ ያው ልጅ እንፈልጋለን ሁለታችንም ግን ያው ልጅ አልወለድንም እሺ እስኪ አንተስ እንግዲህ በፍቅር ይሄን ያህል መቆየት እንዴት ነው ደስ የሚል ስሜት አለው እስኪ ስለሱ ብታጫውተኝ የሚሰማ ስሜት እንዴት ነበር ምክንያቱም ከዩኒቨርሲቲ እስካሁን ድረስ ያለው ጊዜ የተለያዩ የደስታ ጊዜዎች ይኖራሉ እስኪ እነዛ ነገሮች አስተውሰኝ አው በጣም የሚገርም እንትን ነው ያሳለፍነው ያው ካምፓስ ላይ እሷ እንደነገረች ሙሉን ታሪክ ነግራለች በዛ ሰዓት ማረሰው ምን እንደሆነ ታውቃል የተደበቁ ለውላያት ነበር በጣም ደስ ይላል በጣም አይነበረኝ ፍቅር በጣም ካቅም በላይ ነበርና እየተደበቁ ምናምን እነሱ ዶርም እንዲስተወጣ ምናምን ያጮለኩ ምናምን የሴቶች ዶርም መሄድ ይቻላል እንዴ አይ እዛ ሂጂ ሳይሆን እንዲስተወጣ ምናምን ያጮለኩ ምናምን በመስኮት ምናምን አያት ነበር ከዛ ላይ ያው ካፌ ላይ ምናምን እንደዚህ ስንሄድ እንዳለች እየተገናኘን እያለ ያው ለዚህ ክብር በቃን ማለት ነው ይቅርታ ግን ወንድሜ በዚሁ ወደ ጨዋታችን ገባን ስምን ሳልጠይቅ እስኪ ስሜ አቶ ዳንኤል ይባላል ዳንኤል እሺ ባለቤቴ ስም ደግሞ ወይዘሮ ዘመናይ ይባላል ዘመናይ ደስ ይላል እሺ ያው እንግዲህ ብዙ ነገር ነገርከኝ ያለው ላይፍም ደስ ይላል እስኪ ከትዳር በፊት የነበረውን ነገር በተወሰነ መንገድ ነገራችሁኝ ከትዳር በኋላ ያለውን ነገር እስኪ እንዴት ነው የነበረው እስካሁን ድረስ ያለውን ነገር ያው ከትዳር በኋላም ያው ቅድም እንዳልነው ልጅ አልወለድንም ያው ይሄ እግዚአብሔር ፍቃድ ነው ብለን ይዘናል ግን ያደራ ልጅ አለች ያው በመሃል በትዳር መሃል ላይ ልጅ ያስፈልጋልና እግዚአብሔር የራሳችንን ልጅ ወደፊት እንደሚሰጠን እናምናለን ግን ያደራ ልጅ አለችኝ ያው እሷም ከኛ ጋር ነው አብራ የምትኖረው ያው ለሶስት ሰው ሁሉ ጎረቤት ሁሉ እስከሚቀናብን ድረስ በቃ ምሳሌ የሚያደርጉ ነው ለውላ በእኛ ፍቅር ነው በጣም ሙዳት ባለቤቴ ደስ ይላል ያው በዚህ ሁኔታ ነው ያለን ጥሩ እንግዲህ ያው ትዳር ውስጥ እንግዲህ መጋጨት ያለ ነው እስኪ እንደው ተጋጭታችሁ ታውቃላችሁ ተጋጭታችሁ እስካወቃችሁ ያንን ግጭት የፈታችሁበትን መንገድ እስኪ ለተመልካቾች ትምህርት ይሆን ዘንድ እስኪ ብትነግሩን አው ያው እንደ ባልና ሚስት ግጭት ይኖራል ግጭቶች ይኖራሉ ማለት ትዳር ውስጥ ስትኖር በጣም ብዙ ጊዜ ሊኖሩ ይችላሉ መጣላቶች ግን ያንን ነገር የሚሸፍነው መቻቻል ነው ያው ተቻችለን እየኖርን ነው የነበረው ግን አንዳንዴ ደግሞ የማይፈታ በጣም ከበድ ያለ ችግር ሲኖር የማይፈታ ነገር ሲኖር እንደዚህ መፍትሄ ወደሚገኝበት ቦታ መሄድ ጥሩ ይመስለኛል እና አንዳንዴ በጣም ከባድ ነው ያው መናገር ራሱ ይከብደኛል እንግዲህ ችግሩን እስኪ ባንተስ በኩል ችግሮችን እንዴት ነው የምትፈቱት እንደዚህ ሲፈጠሩ አው በትዳር መሃል ግጭት ይኖራል እና ያንን ነገር ደግሞ እንደሰለጠነ ሰው ቁጭ ብለን በመነጋገር እንፈታለን በትዳር መሃል ላይ ደግሞ ግጭት ደግሞ እንደውም የበለጠ እንድንዋደድ ያረጋልና ከመደባደብ ፍቅርን የተለየ ነገር ያድርጋል ለምን የምን መደባደብ እንዴ የምን ድብድብ ነው በዚህ ዘመን ድብድብ የለም በፍቅር በመነጋገር ያው ትንሽ መቆጣት ይኖራል ግን ተነጋግረን ቁጭ ብለን በፍቅር ነው የምንፈተውኛ አይ ደስ ይላል ምናልባት እንግዲህ ያው አንዳንድ ባለ ትዳሮች ታቃለ በድብድብ ትዳር የሚጻና ነው የሚመስላቸው የሚቆይ ነው የሚመስላቸው እኔ ምናልባት እዚህ ቤት ውስጥ እንደዚህ አይነት ነገር ይኖራሉ ቢሳስብ የጠየኳቸው አንዳንድ ሰዎች ያው ብዙ ጊዜ ባለቤትን እንደምትደበድባት መፍትሄውን በሙሉ
እንደዛ ነው መረጃዎች ሳጣራ አዎ ሰማሁት ንገረው ግልጽ ነው ያው በነገራችን ላይ ለምን እንደብድብ እንዴ አይ ግልጽ ነው እኔ ማውራው የሰማሁትን እንደገና በራሴ መንገድ ያረጋግጥኳቸው ነው ከአንድ ሰው ብቻ አይደለም ከሁለት ከሶስት ከአራት ሰው የሰማሁትን ነው ልናገር የምችለውና ለምንድን ነው ሚስትን የምትደበድባት ለምንድን ነው ሚስትን የምትመታት የምን መደባደብ ነው የምን ዱላ ነው እንደዚህ ዱላ ምናምን የሚባል ነገር የለም አንቺ መቼ ነው ደብድብሽ ማቆ ሁሌ አይደለ እንዴ የምትደበድበኝ ኧረ በስመ አብ እንደቀጠቀጥከኝ አይደለ እንዴ የለም ይሄ ያውለ ማን ነበር ምንድነው ይላልከኝ ጋዜጠኛ አዎ እናንተም እንደምታውቁት እኛ ያውለ መቆጣትኩ ይኖራልኩ መደባደብ ግን አይኖርም መደባደብ እኮ ቃላት ልውውጥ ሊኖር ይችላል ግን አዎ እሱ ነው ኩምለ ቁጣ ሊኖር ይችላል ታደርስባታል የለም እንደዚህ የሚባል ነገር የለም አቶ ዳንኤል እኔ እዚህ የመጣሁትኝ መፍትሄ ለመፈለግ ነው እንጂ ለመወሻሸት ለመደባበቅ አይደለም የምን መደባበቅ ነው የምን ቁጣ ነው እንዴ እኔ ምን አሰማኝም እንዴ ባለቤት እኮ አሁን ፊት ለፊት እየተናገረች አውቃ ነው እንዴ እኔ አውቄ አይደለም እውነቴን ነው ለምንድን ጎረቤት ሁላ እኮ ይሄ እኮ ጎረቤት ማንንም እኮ የሚያውቀው ነገር ነው እንዴት ልትከዳ ማንንም የሚያውቅ ነገር የለም እንዴ ጥራቻው እንዴ እንደዚህ የሚባል ነገር የለም ያውለ የዚህ ቤት አባወራ ነኝ አይደለ ጥፋት ይኖራል አዎ በሚኖርበት ሰዓት ላይ ቁጣ ሊኖር ይችላል ያን ቁጣ ደግሞ እኛ በፍቅር ነው የምንፈተው እኮ ያንተ ፍቅር ምንድነው ማለት ፍቅር ማለት በፍቅር ማለት እንዴት ነው የምትፈታው ማለት እኔ ሰማሁትና አሁን አንተ ያልክ ያለው አንድ አይደለም እኔ ደግሞ እዚህ ጋር እውነቱን አውጥቶ መፍትሄ ፈልጎ ከዚህ በኋላ መስተካከልበትን መንገድ ለመፍጠር ነው እዚህ ያለሁት ፕላስ ደግሞ ሁለታችሁ እዚህ ጋር አንድ ላይ ስትኖሩ ያደራ ልጅ የምትላት ልጅ ጋር በተገናኘ ሁለታችሁ እንደምትጨቃጨቁ እንደምትደበድባት ልጅቷ እንድትናገራት እንደማትፈልግ ነው የተረዳሁት ለምንድን ነው እንደዛ የሚሆነው አሁን ያደራ ልጅ ማንንም እኔ እንዲናገርብኝ አልፈልግም አዎ በሰማት አይደል እንዴ ጧት ቆይ እንዴ እኔን ነው እየጠየቀ ያለ እሺ መልስልኝ አንተ ነው የጠየቀው ያደራ ልጅን ማንንም ሰው እንዲናገርብኝ አልፈልግም በሷ መጣ ማለት በቃ ባለቤት ማንንም እሺ እኔ ማንንም ሊሆን ይችላል ባለቤት ግን ማንንም አይደለችም ያንተ አካል ናት ስለ አደራ ልጅ የመጠየቅ መብት አላት የሆነ ማለት እየተደረገ ያለ ስህተት ካለ አደራ ልጅም ሆነች ማንንም ሆነ ስፓንተ ህይወት ውስጥ እሷም ይመለከታታል መጠየቅ መብቷ ነው ሐሳብ ማንሳት መብቷ ነው ለምንድነው ያደራ ልጅ እንዳትነካ የምትፈልገው ይሄ ግልጽ እኮ ነው ያደራ ልጅ ተብሎ አደራ የተሰጠኝን ነገር መውጣት አለብኝ አይደለ ምንም ቢሆን እኔ በሷ ከመጡብኝ በቃ ጨረስ ቆይ ከማን ነው አደራ የተቀበልካት ማናት ልጅቷ እስኪ ስለ ልጅቷ ንገር እንዴት ነው ባደራ ልትቀበላት ይቻልከው አው ያደራ ልጅ ነች የተቀበልኳትም ደግሞ ኮንዶም አዎ እሺ ያው ነፍሱን ይማረውና በህይወት የለም ነግሮኝ ነው ሄዶ በቃ አደራ ልጅ ላንተ ነው የምሰጠው ብሎ ሰጥቶኝ ነው ሄዶና የወንድሜ ማስተዋወሻ ነች ለኔ ግን እንደዛ አላልከኝም ለምን ተዋሻለህ ለኔ እንደዛ ነው ያልከኝ የሞት ልጅ ናት ቤተሰቦቿ ሞተዋል ብለህ አይደለም እንዴ ይዛት የመጣኸው እኮ በቃ ታዲያ የወንድም ልጅ እንደሆነች ዛሬ ነው የምትነግረኝ መጀመሪያ ለምን አልነገርከኝም አንቺ ራስሽን እኮ አልጠየቅሽኝም እንዴ ከየት ነው ያመጣሃት ብዬ ስጠይቅህ መጀመሪያ ቤተሰቦቿ እናትና አባቷ ሞተዋል የሞት ልጅ ናት የሚያሳድጋት የለም ብለህ አይደል እንዴ ይዛት የመጣኸው ያደራ ልጅ ነች በቃ አይ ይውለ ማለት ግልጽ ነገሮችን ግልጽ ማድረግ ነው ማለት እዚህ ጋር ካሜራ ስላለው እኔ ስላለው አይደለም ለባለቤቴ ነገር ካትና ለኔ የምትነግረኝ ነገር አንድ መሆን አለበት ያለዛ የዋሸ ነው ማለት ነው ምክንያቱም እዚህ ጋር የወንድም ልጅ ከሆነች አጎቷ ነህ ማለት ነው እንጂ ያደራ ልጅ ልትሆን አትችልም ምክንያቱም ምንም ቢሆን ምን አጎቷ ነህ አንድ አጎት ደግሞ የሚጠበቅበትን ነገር ለማድረግ ግዴታ አለበት ቤተሰብ እስከሆነ ድረስ ያደራ ልጅ ሲሆን ደግሞ ሌላ ነው ሊሆን የሚችለው ስለዚህ አሁን ያልከን ያለ ነው የትኛው ነው ትክክል እየነገርኩ ያለውት ነገር ትክክል ነው ያው አደራ አላወቀችም ታውቃለች ነግራታለሁ ያደራ ልጅ እንደሆነች ያደራ ልጅ ትሆን የወንድም ልጅ የትኛው ወንድም ነው እኔ ማላቀው ወንድም አለ አዎ የለም በህይወታው ቅድም እኮ ብየዋል አዎ የለም ማለት ይዋሸህን ነው ግልጽ ነው ይዋሸህን እንደሆነ አንደበት ያስታውቃል አይንም ያስታውቃል ውሸቱ ከምንድን ነው የመነጨው
ነው ወይስ ምንድነው ሁለታችሁ ያላችሁ ቅርበት የተለየ የሆነበት ምክንያት ምንድነው የምርም ያደራል ልጅ ብቻ ነች ልጅቷ ምክንያቱም ከሚስት በለጠችብህ አንደኛ ሁለተኛ ያደራ ልጅ ብትሆንም የምታደርጋቸው አንዳንድ ነገሮች ላይ አንዳንድ ሰው አስተያየት መስጠት ይችላል አንተ ለምንድነው በዚህ ልክ ከበር የምታደርግላት ያው ያደራ ልጅ ሲባል ብዙ ጊዜ እንደሚባለው ከራስ ልጅ የበለጠ ነው ትሪት ማድረግ ያለበት አደራ ደግሞ ሲሰጥ ብዙ ኃላፊነት ነው የሚሰጥ ገብቷል አይደለም ምለው ነገር እና ከማንም በላይ ኃላፊነቴን መወጣት ፈልጋለሁ በዛ ላይ ደግሞ ወንድሜ ሲሄድ ነፍሱን ይማረውና ከዚህ ዓለም ሲያልፍ ቃል አስገብቶኝ አደራ ሰጥቶኝ ምንም ነገር እንዳይጎልባት እንደው ልጅ ራሱ እግዚአብሔር ሰጥቶን ቢሆን እንደ ልጆች እንዳያት ተረርተኛል አይደለም ብሎ ነገር አልተረዳሁም ምክንያቱም ወንድም ከሆነ እንዴት ባለቤት ላታክቻለች ይሄ ነገር ግልጽ አይደለም ጠይቅልኝ ምክንያቱም አንድ ባልና ሚስት ሲጋቡ የሚጋባውን ቤተሰብ ነው ያንተ ወንድም የሷ እህቶች ወንድሞች በሙሉ ነው የሚጋቡት እና አሁን ይያልክ ያለው ነገር እንዴት ነው ግልጽ ያልሆነልኝ ምክንያቱም ያንተ ወንድምን ባለቤት እንዴት ነው ማታቀው እሱን መልስልኝ ባለቤቴ ላታቀበት የቻለችው ምክንያት ከሷ ጋር ከመገናኘታችን በፊት ያው ቀደም እንዳልነ ካምፓስ ነው የተገናኘነው ከዛ በፊት ወንድሜ ከዚህ ዓለም በሞት ተለይቷል ማለት ለዛ ነው ማታቆስ በሞት ቢለይም ማወቅ የለባትም ነበር ነው ወይስ አላሰው ይሄን ታቂ ነበር አንቺ አራኔ በጭራሽ አላቀም አሁን እኮ ግራ እየገባኝ እኮ ነው ምን እንደሚል እኔም ማላቀው ወንድም እኔም ማላቀው ቤተሰብ ይሄን ሁሉ አመት በትዳር ስንኖር ይሄን ሁሉ አመት በፍቅር ስንቆይ እንዴት ነው እኔም ማላቀው ቤተሰብ የሚኖር ለምንድነው የምትዋሸው ለምንድነው ማይሆን ነገር የምትናገረው እውነቱን ተናግሮ የመሸበት ማደር ነው በቃ አሁን ፍለፊት ሁሉንም ያለውን ነገር ተናገርና እነሱ መፍትሄ ሊሰጡን ነው የመጡት መፍትሄውን ይስጡን በቃ ያው በንግግሩ ውስጥ እውነትነት ያለው ነገር እንድትናገር እንፈልጋለን የሚያሳምን ነገር እና ደግሞ እኔም አንዳንድ ነገሮችን ከሰፈር ምናምን ስጠይቅ ወይም ደግሞ ጎረቤቶች ስጠይቅ አንተና ያደራ ልጅ ያላችሁ ቅርበት ትንሽ ግራ እንደሚያጋባ ለባለቤት መስጠት ያለብን ጊዜ ለአደራ ልጅ እንደምትሰጥ የተለያዩ መዝናኛ ቦታዎች ላይ ሲኒማ ቤቶች ላይ አንዳንድ ነገሮች ላይ እንደታዩ መረጃ አለኝ አሁን ራሱ በጣም ወንድሜ ትዝ አለኝና እሺ ተረጋጋ ለመረጋጋት ነው ገርማ አሁን ዝወዝታለዘው እባክሽ ተረጋጋ ለክስ እኮ አይደለም እኮ ተረጋጋ አሁን እንድታለቅስ አይደለም እንደዚህ እያደረግን ያለ ነው ተረጋግታ ለምን ጠይቀ ጥያቄ መልስ ልትሰጠን ነው የሚሻለው